በልጅነቷ የኢትዮጵያን ደጋማ ስፍራዎች በእግሯ ከማቋረጥ አንስቶ በኦሎምፒክ ታሪክ ውስጥ ከታዩት ታላላቅ የረዥም ርቀት ሯጮች መካከል አንዷ እስከ መሆን የደረሰችበት ይህ ጉዞዋ በዓለም ዙሪያ ለሚገኙ በሚሊዮኖች ለሚቆጠሩ ሰዎች የብርታት ምንጭ ሆኗል። ጉዞ ከበቆጂ እስከ ዓለም አቀፍ ስኬት የጥሩነሽ ዲባባ መንገድ። ግንቦት 24 ቀን 1977 ዓ.ም የተወለደችው ጥሩነሽ የዓለማችን ታላላቅ የረዥም ርቀት ሯጮችን በማፍራት በምትታወቀው ምድር በቆጂ ነው መነሻዋ። ከባህር ወለል በላይ እስከ 2800 ሜትር ከፍታ ላይ የምትገኘው በቆጂ እንደ ደራሪቱ ቱሉና ቀነኒሳ በቀለ ያሉ የኦሎምፒክ ሻምፒዮኖችንም አበርክታለች። ነገር ግን የጥሩነሽ ጉዞ በኦሎምፒክ መድረኮች ወይም በዓለም ሻምፒዮናዎች ስኬት ከመድመቁ አስቀድሞ በልጅነቷ የዕለት ተዕለት ኃላፊነቶችን በመወጣት ቤተሰቧን በመርዳት ጀምሯል። ከትምህርት ቤት መልስ እናቷን ለማገዝ ወደ ወንዝ እየሮጠች ውሃ ትቀዳ እንደነበር ታስታውሳለች። ያደግኩት እናቴን ለመርዳት በየቀኑ ከትምህርት ቤት መልስ ከወንዝ ውሃ በቃ እየቀዳው በመሮጥ ነበር በማለት ጥሩነሽ በአንድ ወቅት ገልጻ ነበር። እነዚህ የልጅነት የህይወት መንገዶች ከጊዜ በኋላ በዓለም አቀፍ የአትሌቲክስ መድረክ ደማቅ ኮከብ ያደረጋትን ጽናት እንድትገነባ ረድተዋል። ጥሩነሽ በስፖርታዊ ተሰጥኦ በከበቧት ቤተሰቦች መካከል ነው ያደገችው። ታላቅ እህቷ እጅጋየሁ ዲባባ በ10,000 ሜትር የኦሎምፒክ የብር ሜዳሊያ አሸናፊ ስትሆን ታናሽ እህቷ ገንዘቤ ዲባባ ደግሞ የዓለም ሻምፒዮንና የዓለም ክብረ ወሰን ባለቤት ለመሆን በቅታለች። ጥሩነሽ እንደ አውሮፓውያን አቆጣጠር በ2008 ከሌላው ኢትዮጵያዊ የረዥም ርቀት ሯጭ ስለሺ ስህን ጋር በትዳር ተጣምራለች። ባለቤቷ ስለሺም በ10,000 ሜትር የሁለት ጊዜ የኦሎምፒክ የብር ሜዳሊያ አሸናፊ ነው። ጥንዶቹ ቀጥሎም በመሰረቱት ቤተሰብ በፈረንጆቹ መጋቢት 2015 ናታን የተባለ የመጀመሪያ ልጃቸውን አፍርተዋል። እናት መሆኗ ለተወሰነ ጊዜ ከውድድር እንድትቀር ቢያደርጋትም የስፖርት ህይወቷን ግን አልገታውም። ልጅ ከወለደች ከአንድ ዓመት ገደማ በኋላ በ2016 ወደ አትሌቲክሱ ዓለም በድጋሚ ተመለሰች። ለጥሩነሽ ሩጫ ከሜዳሊያ በላይ ትርጉም ነበረው። የምሮጠው ሰዎችን ለማስደሰት ነው ስትል ትናገራለች። ይህ ቀላል አገላለጽ ከኢትዮጵያውያን ጋር የነበራትን ጥልቅ ትስስርና ለአገሯ በሮጠች ቁጥር የሚሰማትን ታላቅ ኩራት ቁልጭ አድርጎ ያሳያል። ይህንን በ2007 ኦሳካ የዓለም ሻምፒዮና የተፈጠረው ነገር በሚገባ ይገልጿል። ያኔ ይሰማት የነበረውን የሆድ ህመም ተቋቁማ ውድድሩን የማቋረጥ በቂ ምክንያት እያላት በድል ያጠናቀቀችበትን ምክንያት ስትናገር የምሮጠው ለሀገሬ ባይሆን ኖሮ ውድድሩን ለማቋረጥ በቂ ምክንያት ነበረኝ የሚለው ንግግሯ ጎልቶ ይታወሳል። ጥሩነሽ በዓለም አቀፍ መድረክ ጎልታ የወጣችበት ድል የመጣው በ2003 በፓሪስ በተካሄደ የዓለም ሻምፒዮና ላይ ነበር። በወቅቱ ገና በ18 ዓመቷ በሴቶች 5000 ሜትር የውድድሩን ክብረ ወሰን በማሻሻል በወቅቱ በአትሌቲክስ ታሪክ ትንሿ ሴት የዓለም ሻምፒዮን መሆን ቻለች። ይህ ድንቅና ወደር የማይገኝለት የስኬት ጉዞ መጀመሪያ ነበር። በለጋ የፊት ገጽታዋና በማይገተው አስደናቂ የመጨረሻ ዙር ፍጥነቷ ምክንያት ብዙም ሳይቆይ ቤቢ ፌስድ ዲስትሮየር የሚል ቅጽል ስም በሰፊው መታወቅ ጀመረች። እንደ አውሮፓውያን አቆጣጠር በ2004 በአቴንስ ኦሎምፒክ ዝግጅቷ በጉልበት ጉዳት ቢስተጓጎልም በ5000 ሜትር የነሐስ ሜዳሊያ ማግኘት ችላለች። ነገር ግን ታላላቆቹ ድሎች ገና ከፊቷ ይጠብቋት ነበር። በ2005 በሄልሲንኪ በተካሄደው የዓለም ሻምፒዮና ላይ ጥሩነሽ ታሪካዊ ድል አስመዘገበች። በ5000ና በ10000 ሜትር ሁለቱንም በማሸነፍ በአንድ የዓለም ሻምፒዮና ሁለቱንም ርቀቶች ያሸነፈች የመጀመሪያ ሴት ለመሆን በቃች። ከሁለት ዓመታት በኋላ በኦሳካ በ10,000 ሜትር ሌላ ተጨማሪ የዓለም ሻምፒዮና ድል ጨመረች። ከዚያም የቤጂንግ 2008 ኦሎምፒክ መጣ። እንደ አውሮፓውያን አቆጣጠር ሰኔ 6 ቀን 2008 በኦስሎ ጥሩነሽ በሴቶች 5000 ሜትር በ14 ደቂቃ ከ11.15 ሴኮንድ አዲስ የዓለም ክብረ ወሰን አስመዘገበች። በዚያው ዓመት መጨረሻ ላይ ወደ ቤጂንግ ኦሎምፒክ ስታቀና ከፍተኛ ግምት ተሰጥቷት ነበር። እሷም የተጣለባትን አደራ በአመርቂ ሁኔታ ፈጸመች። ጥሩነሽ በ10,000 ሜትር አዲስ የኦሎምፒክ ክብረ ወሰን በማስመዝገብ ካሸነፈች በኋላ ለ5000 ሜትር ውድድር ዳግም ወደ መሮጫ ትራኩ ተመለሰች። በድጋሚ ዝነኛው የመጨረሻ ዙር ፍጥነቷ ለተፎካካሪዎች እጅግ የበረታ ሆነ። በሁለቱም ርቀቶች የወርቅ ሜዳሊያ በማሸነፍ በኦሎምፒክ የ5000ና የ10,000 ሜትር ድርብ ድል ያሳካች የመጀመሪያ ሴት ሆነች። የቤጂንግ ድሏ በዓለም አትሌቲክስ ውስጥ ካሉ ታላላቅ የረዥም ርቀት ከዋክብት አንዷ አደረጋት። ይሁን እንጂ በተለያዩ ጊዜያት ያጋጠሟት ጉዳቶች በስፖርት ህይወቷ ላይ ፈተና ሆኑባት። ለዓመታት ከጉዳት ጋር ስትታገል ከቆየች በኋላ በለንደን 2012 ኦሎምፒክ መድረክ በድጋሚ ተከሰተች። ግቧም በ10,000 ሜትር የኦሎምፒክ ክብሯን ማስጠበቅ ነበር። በውድድሩ የመጨረሻ ምዕራፍ መለያዋ የሆነውን ድንቅ የማፍጠን አቅሟን አሳየች። ወደ ማጠናቀቂያው መስመር ስትቃረብም ከተፎካካሪዎቿ ፈንጠር ብላ በመውጣት የኦሎምፒክ ክብሯን በተሳካ ሁኔታ አስጠበቀች። በዚህም በኦሎምፒክ የ10,000 ሜትር ክብሯን ያስጠበቀች የመጀመሪያ ሴት ለመሆን
ቻለች። በዚህ ኦሎምፒክ በ5000 ሜትር የናስ ሜዳሊያ አግኝታለች። ከ4 ዓመታት በኋላ በሪዮ 2016 በ10000 ሜትር ታይቶ የማይታወቅ ሶስተኛ ተከታታይ የኦሎምፒክ የወርቅ ሜዳሊያ ለማግኘት ተፎካከረች። በመጨረሻም ከኬንያዊቷ ቪቪያን ቼሩየትና ከኢትዮጵያዊቷ አልማዝ አያና በመቀጠል ሶስተኛ ሆና አጠናቀቀች። ምንም እንኳን ሶስተኛውን ወርቅ ማግኘት ባትችልም ጥሩነሽ አሁንም ታሪክ ጽፋለች። ይህ በ10000 ሜትር ያስመዘገበችው ሶስተኛ ተከታታይ የኦሎምፒክ ሜዳሊያ ሲሆን በጠቅላላ ያስመዘገበችውን የኦሎምፒክ ሜዳሊያ ብዛት ወደ 6 ከፍ አድርጎታል። ያስመዘገበችውን ስኬት በማስመልከትም እንዲህ አለች። ከኔ በፊት ማንም ያላደረገውን ነገር አድርጌያለሁ። በዚህም በጣም እኮራለሁ። ከኦሎምፒክ ባሻገር ጥሩነሽ በዓለም ሻምፒዮናም አስደናቂ ታሪክ ጽፋለች። በ5000ና በ10000 ሜትር 5 የዓለም ሻምፒዮና የወርቅ ሜዳሊያዎችን ሰብስባለች። በአገር አቋራጭ ውድድሮችም ላይ በርካታ ውድድሮችን በማሸነፍ የበላይነቷን አሳይታለች። በሩጫ ሕይወቷ ማብቂያ አካባቢ ወደ ጎዳናና የማራቶን ውድድር ተሸጋገረች። የመጀመሪያውን የማራቶን ውድድር በ2014 በለንደን ማራቶን ያደረገች ሲሆን በ2 ሰዓት ከ20 ደቂቃ ከ3 ሴኮንድ በሆነ ጊዜ ሶስተኛ ሆና አጠናቃለች። ከጊዜ በኋላ የ2017 የቺካጎ ማራቶንን በማሸነፍ በጎዳና ላይ ውድድሮች በከፍተኛ ደረጃ መወዳደሯን ቀጥላለች። በማራቶን የግል ምርጥ ሰዓቷ 2 ሰዓት ከ17 ደቂቃ ከ56 ሴኮንድ ሆኖ ተመስግቧል። ነገር ግን አሃዞች ብቻ የጥሩነሽ ዲባባን ዘመናዊ ሽሬ አሻራ ሙሉ በሙሉ ሊገልጹት አይችሉም። ከበቆጂ ተነስታ ቤተሰቧን የረዳች አድጋ በአፍላ ወጣትነቷ የዓለም ሻምፒዮን ሆና የራሷን ቤተሰብ መስርታ ጉዳቶችን ተቋቁማ ከእናትነት በኋላ ዳግም ተመልሳ በስፖርቱ ታላላቅ መድረኮች ላይ ድሎችን ማስመዝገብ የቀጠለች ጀግና ናት። በስፖርት ሕይወቷ 3 የኦሎምፒክ የወርቅ ሜዳሊያዎችን፣ 3 የኦሎምፒክ የናስ ሜዳሊያዎችን እንዲሁም 5 የዓለም ሻምፒዮና የወርቅ ሜዳሊያዎችን አስመዝግባለች። ከሁሉ በላይ ደግሞ ጥሩነሽ የኢትዮጵያ የረጅም ርቀት ሩጫ ተምሳሌት ለመሆን በቅታለች። ወደ መሮጫ ትራኩ በገባች ቁጥርም የአንድን አገር ሙሉ ተስፋ በጫንቃዋ ትሸከም ነበር። በልጅነቷ የውሃ ዕቃዎችን ተሸክማ ከመሮጥ ተነስታ በተመልካች በተጨናነቁ የኦሎምፒክ ስታዲየሞች ውስጥ እስከ መሮጥ የደረሰችው የጥሩነሽ ዲባባ ጉዞ ቁርጠኝነት፣ ተሰጥኦና መስዋዕትነት የት ሊያደርስ እንደሚችል የሚያሳይ ታሪክ ነው። ቤቢ ፌስ ዲስትሮየር የኦሎምፒክ ሕያው ኮከብና የኢትዮጵያ ታላላቅ የስፖርት ምልክቶች መካከል አንዷ ሆና በታሪክ ትዘከራለች። ጥሩነሽ ዲባባ አደራን ተሸክሞ በመስዋዕትነት የመወጣት የታሪክ ዳራ፣ ለፈተናዎች እጅ ሳይሰጡ የደስታ ምንጭ የመሆን ሕያው አሻራ